ዛሬ የምነግራችሁ ታሪክ በውበቷ ተማምና ህይወቷን ስለመራች አንዲት ሴት እና በዝምታው ውስጥ ትልቅ ተራራ ስለገነባ አንድ ወንድ ነው። መጨረሻ ላይ የታየው ያልተጠበቀ ስህተት አእምሯችሁን ያውከዋል። ውጤቱ ምን እንደሆነና ይህች ሴት መጨረሻ ላይ ባሏን ያገኘችበት ሁኔታ እንዴት ሊሆን ይችላል የሚያሰኝ ነው። አንድም ሰከንድ ሳታሳልፉ እስከ መጨረሻው አብራችሁኝ ቆዩ። ታሪኩ የሚጀምረው ከትዳር በፊት ባላቸው የጓደኝነት ዘመን ነው። በወቅቱ ዓለም ለሁለት ጥንዶች ብቻ የተፈጠረች ትመስል ነበር። እርሷም ተወደው ነበር፣ እርሱም በንጹህ ልቡ ያፈቅራት ነበር። ሲቀጥል ምን ሆነ መሰላችሁ? ወደ ትዳር እንደገቡ ግን የህይወት ፈተናዎች በራቸውን ማንኳኳት ጀመሩ። ባልየው ላይ የገንዘብ እጥረት ተከሰተ። ይህ እጥረት ግን ለሚስቱ የፍቅራቸው መፈተኛ ሳይሆን ባሏን የምታናንቅበት መሳሪያ ሆነላት። እርሷ ከውበቷ ውጭ ለትዳሩ የምታበረክተው አንዳችም ድካም ባይኖራትም በዚህ ውበቴማ በሚሊዮን የሚቆጠር ገንዘብ ማግኘት አለብኝ፣ ባለሀብት አንደላቆ ሊያኖረኝ ይገባል የሚል ትዕቢት ቀን ከሌሊት ይበላት ጀመር። ነገሩ በዚህ ብቻ አላበቃም። ይህ ንቀት ወደ ማሾፍ ተቀየረ። ባልየው ለትዳሩ ክብር ሲል የሚከፍለውን መስዋዕትነት እርሷ ግን እንደ ድክመት ቆጠረችው። ይባስ ብሎ ደግሞ ይህን የቤት ውስጥ ሚስጥር ወደ አደባባይ አወጣችው። ከገዛ ቤተሰቦቿ ከጓደኞቿ ጋር በመሆን በባሏ ላይ ትሳለቅበት፣ የማይረባ እያለች ትዘብትበት ጀመር። አንድን ወንድ በገንዘብ ማነስ መራቅ በራሱ ትልቅ ስብራት ሆኖ ሳለ የገዛ ሚስቱ ከቤተሰቦቿ ጋር ሆና ኮሜዲ ስትሰራበት የባልየው ሕመም ከባድ ነበር። ይሁን እንጂ እርሱ ትዳር ክቡር መሆኑን ስላመነ ሁሉንም ሰቆቃ በዝምታና በትዕግስት ለማለፍ ወሰነ። እውነት ግን ከጊዜ በኋላ መውጣቷ አልቀረም። ከዚህ ቀጥሎ ባለው ሁኔታ እንደምናየው በባል ላይ መሳለቅ የለመደችው ሚስት አድፍጣ ስትጠብቅ ድንገት አንድ ባለሀብት ነኝ የሚል ሰው በሕይወቷ ተከሰተ። ይህም የምትመኘውና ቀን ከሌሊት የምታስበው ጉዳይ ተፈጸመላት። ይህ ሰው በመኪናው በልብሱና በንግግሩ አይኗን አወራት። እዚህ ጋ ነው ትልቁ ምስጢር ያለው። ይህች ሴት ዓለምን የጨበጠች መሰላት። ሳታቅማማ ጓዟን ጠቅልላ ያን ሁሉ ዓመት አብሮ የኖረውን ትዳሯን ጥላው ኮበለለች። ባልየው ተይ ተመለሽ፣ ትዳራችንን አናፍርስ እያለ ቢለምናትም መልሷ ግን ካንተ ጋር መኖር ጊዜ ማጥፋት ነው የሚል ንቀት የተሞላበት እምቢታ ነበር የሰጠችው መልስ። እሷ ዞር ስትል ግን ከጀርባዋ የነበረው ወጥመድ ምን እንደሆነ አላወቀችም ነበር። ነገር ግን እጣ ፈንታ የምትባል ሚስጥር አለች። ሴትየዋ ከባለ ሀብቱ ጋር ሆና ስትቀጥል ጥቂት ወራትን ብቻ ነው የቆየችው። ምን ሆነ መሰላችሁ? ያመነችበት ባለሀብት በእርግጥ ባለሀብት አልነበረም። እሷን እንደ ዕቃ ለጥቂት ጊዜ ተጠቅሞ ሊወረውራት የመጣ ንብረቱም ሆነ ገንዘቡ የራሱ ያልሆነ ፌክ ባለሀብት ነበር። ስራውን ሲጨርስ ዘወር በይ አላት። ዓለም የጨበጠች የመሰላት ሴት በድንገት ሰማይ ተደፋባት። በውበቷ የናቀችው ትዳር ዛሬ በሰቀቀን ናፈቃት። ይሁን እንጂ ነገሩ የከፋው እዚህ ጋ ነው። የምትገባበት ጠፋት፣ መጠጊያ አጣች። አታፍርም፣ ወደ ቀድሞ ባሏ ሄደች። ሲቀጥል ደግሞ ባልየው ምን ላይ እንደነበር እንይ። ባልየው ሚስቱ በንቀት ጥላው ስትሄድ ተሰብሮ አልቀረም። ይልቁንም ገንዘብ የለህም የሚለውን ስድቧን እንደ ትልቅ ኢንቨስትመንት ተጠቀመበት። ገንዘብ ካልመጣ አልከበርኩም የሚለው ቁጭት ሌት ከቀን እንዲሰራ አደረገው። ዛሬ እርሱ ባለሀብት ብቻ ሳይሆን መልካምና ጨዋ የሆነች ሴት አግብቶ በንግስና እየኖረ ነው። በመጨረሻም ትልቁ ድል ደረሰ። ይቺ ሴት ተመልሳ አስታርቆኝ ስትለው ባልየው ወደ እርሷ ዘወር ብሎ እንዲህ አላት።
ዛሬ እዚህ የደረስኩት ባንቺ ምክንያት ነው። ያኔ ባትንቂኝ ባትሳለቂብኝና በገንዘብ ባታዋርጅኝ ኖሮ ጠንክሬ ለመስራት ይህን ያህል ቁጭት አይኖረኝም ነበር። ዛሬ ለደረስኩበት ስኬት ትልቁ መነሻ አንቺ ነሽ አላት። ይቺ ሴት ይህንን መሪር እውነት ስትሰማ ያ ያመነችበት ውበትና የከረረ ትዕቢቷ ከድቷት እዛው ባለችበት ፌንት ረገጠች። የጽናት ሚዲያ ቤተሰቦች ታሪኩን ጠቅለል አድርገን ስንመለከተው ስኬት ከማንም በላይ ትልቁ የበቀል መንገድ ነው። እናንተ በዚህ ታሪክ ላይ ምን ትላላችሁ? ባለሀብቱ ፌክ ሰርቷት መጥፋቱስ ምን ያስተምራል? ባልየውስ በቁጭት መለወጡን እንዴት አያችሁት? ሀሳባችሁን በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በሰላም ቆዩ።